እሺ እንግዲህ የአዲስ ቅኝት አድማጮች፣ ተመልካቾች በመላው ዓለም የምትገኙ ዛሬ አንድ ትልቅ እንግዳ ጋብዤላችኋለሁ። ይሄ እንግዳዬ ጌታቸው በለጠ በብዕር ስሙ ደግሞ ዳግላስ ጴጥሮስ ይባላል። ለረዥም ዓመት በስነ ጽሁፍ ውስጥ እድሜውን ያሳለፈ ነው። ኖቨሎች ይጽፋል፣ ሾርት ስቶሪዎች ይጽፋል፣ መጣጥፎች ይጽፋል፣ ይተቻል፣ የፐብሊክ ስፒክ ያደርጋል፣ ለሰዎች መብት ይሟገታል። እንደዚሁም ደግሞ መንፈሳዊ በሆኑ ህትመቶች እና አገልግሎቶች ውስጥም በጣም ሰፊ አገልግሎትን ያበረከተ ነው። ጌትሽ እንኳን ወደ አዲስ ቅኝት የሚዲያ አገልግሎት በሰላም መጣህ ለማለት ትወዳለሁ እና በአዲሱ መጽሐፍ ደግሞ ለህትመት መብቃት እንኳን ደስ አለ ለማለት እወዳለሁ። አመሰግናለሁ ገዙ፣ አመሰግናለሁ ስለጋበዝከኝ እንግዳ አድርገህ። እኔም በጣም አመሰግናለሁ። እንግዲህ መቼም እኔና አንተ የምንተዋወቀው ለረዥም ዘመን ነው። እኔ ታናሽ ነኝ። አንድ ሰፈር ነው የኖር ነው። ከአዲስ አበባ ታዋቂና ነባር ሰፈሮች አንዱ በሆነው በጀነራል ዊንጌት ሰፈር ወይም በደብር መጠሪያው ጴጥሮስ ጳውሎስ ብርሃናተ ዓለም ነው አብረን የኖር ነው። በዛ ሰፈር ውስጥ ጌታቸው በለጠን የማያውቅ ጌታቸው በለጠ ያደረገውን ነገር ያላነበበ የጻፋቸውን ጽሁፎች ያላነበበ ማግኘት አይቻልም። ስለዚህ ወደኋላ ወስጄህ ስለ ውልደትህ፣ ስለ እድገትህ፣ ከዛ ሰፈር ጋር ስላለ ግንኙነት በመጠየቅ ነው የምጀምረውና የት ነው የተወለድከው? እዛው ሰፈር ነው የተወለድከው ወይስ ሌላ ቦታ ተወልደህ እዛ ነው ያደግከው? እስቲ ወደኋላ ውሰደኝ። አመሰግናለሁ ገዙ። ምናልባት ካናዳ እና አካባቢ ያሉት ያንተ ተመልካቾች ደግሞ እስካሁን ገዛኸኝ ያልተገለጸ ከሆነ እኔ ልግለጽላቸዋ። ገዙ በእውነት እዚህ አሁን በጠቀሰው ሰፈር ውስጥ ከነበሩ ወጣቶች መካከል አብሪ ኮከብ ነው። ለስነ ጽሁፍና ለዚህ ለኪነ ጥበብ ያለው ፍላጎት ለብዙዎቹ ምሳሌ የሚሆን ነው እና በተለይ ለንባብ ያለው ፍቅር ከልጅነቱ ጀምሮ አውቀዋለሁ። ከታዳጊነቱ እድሜ ጀምሮ በምሳሌነት የሚጠቀስ ሰፈር ውስጥ ከመጽሐፍ ጋር በዛ እድሜ የተቆራኘ እኔ ጋዜጠኛ ብሆን ይህንን የማንበብና የመጽሐፍ ሱስ ማን አስያዘ ብዬ ጠይቀው ነበር። እንደዛ ነው። በምሳሌነት በስጦታ ብቻ ሳይሆን ሰፈር ውስጥ በባህሪው ምሳሌ የሚጠቀስ እንደ እድሜው ሳይሆን እንደ ታላላቆቹ የኖረ ነውና በጣም አመሰግናለሁ በመገናኘታችን ገዙ። እኔ የተወለድኩት አክቹዋሊ አባቴ የጦር ሰራዊት መኮንን ነው። ስለዚህ ከቦታ ቦታ ይንቀሳቀሳል። የ14ኛው የወለታ ጦር ትምህርት ቤት ኮርሰኛ ነው። 14ኛው ማለት እነ ፕሬዚደንት መንግስቱን በ5 ዓመት ይቀድማቸዋል። ኑሯችን ካምፕ ውስጥ ነው። እውነት ለመናገር የምታውቃት ታላቅ እህቴ የሀረር ወርቅ የተባለችው ሀረር አካዳሚ ስለተወለደች ነው። ሌሎቹ ሁለቱ አንድ ወንድሜና አንዲት እህቴ 4ኛ ክፍለ ጦር ውስጥ ነው የተወለዱት። እኔ 15ኛ ሻለቃ ደብረ ማርቆስ ነው የተወለድኩት። በቃ እንዲህ ስንሽከረከር እያልን ያው ወደ በኋላ ገደማ የምተርከው አባታችን ከጓደኞቹ ከሀገሪቱ እንግዲህ ያሉ ከተባሉ መኮንኖች ጋር የመኪና አደጋ ተፈጥሮ 8 መኮንኖች አልቀዋል። ከዛ በኋላ በጦርነት ላይ ነው ወይስ ከዛ? ኖ እኛ ልጆች ሆነን በቀዳማዊ ኃይለ ሥላሴ ዘመን ነው። ስለዚህ እሱ ከሞተ በኋላ የሱ አክስት እንደዚህ ዘመዶች ኮልፌ አካባቢ ስለነበሩ ልኳንዳ ተራ እዛ አደግን። ወደ እሱ ዘመዶች ወደ አባቴ ዘመዶች ተጠግተን እንግዲህ እኔ ልኳንዳ ሰፈርን የኮልፌ ልጅ ነኝ። ሊትራሊ የኮልፌ ልጅ ነኝ። እስከ 1967 እዛ ነበርኩኝ እስከ 7ኛ ክፍል ድረስ። ከ7ኛ ክፍል ጀምሮ ነው ወደ ዊንጌት መጠን ተጎራብተን ያው እንደምታውቀው መጀመሪያ ቤታችን የእህቴ ታላቅ እህቴ ቤት የወንጌት አጥርና የሷ
አጥር ቤታቸው አንድ ላይ ነበርና ያው በዚህ በመታቀው የፖለቲካ ውጣ ውረድ ምክንያት ቤተሰቡ ተበትኖ በኋላ የሆነ መጠነኛ ኑሮ መኖር ጀመሩ እንጂ ኤግዛክትሊ የወንጌት የመጨረሻው አጥርና የኛ ቤት አጥር አንድ ነበርና እንግዲህ ከኛ ቤት ጀርባ ነው የመጀመሪያው ቤት ማለት ነው አይደለም? ከናንተ ቤት ጀርባ ነው ኤግዛክትሊ ከናንተ ቤት ጀርባ ነው ኤግዛክትሊ እንደዛ ነው። እና ከ67 ዓመተ ምህረት ጀምሮ እዛ ነን። እንግዲህ ያው ይሄ ዊንጌትና ጴጥሮስ ጳውሎስ የሚባለው አካባቢ ሪሊ ፍቅር ነው። አንደኛ ነዋሪው እንደምታውቀው የ02 ከፍተኛ ምንስ ቀበሌ 02 የሚባለው ህዝቡም ጥቂት ነው። የቀበሌውም የቆዳ ስፋት ትንሽ ነው። ህዝቡ በፍቅር ተዋዶ የኖረ ነው። ያው አንተ ታውቀዋለህ። አሳች እንዲህ የምንለው የተሻለ ኑሮ ያላቸው ባይኖሩም በአብዛኛው ያው የህዝባችን ኑሮ ታውቀዋለህ። እዛ ግን በፍቅር የኖሩ ናቸው። ሁለተኛ ያው እሱን አካባቢ የምናነሳው በሌላ ጎኑ ደግሞ እያዘንም ነው። አንተም በልጅነት እድሜ እንደምታስታውሰው የሚያሳዝኑ ነገሮችን በተለይ ከዚህ ከባይተዋር መቃብር ጋር በተመለከተ እና በተለይ በደርግ ስርዓት ውስጥ ይፈጸም የነበረው አንዳንድ ነገር ይገባሃል። እዛ አካባቢ ያ ነገር ኖሮ በርህራሄው ነው የሚታወቀው የአካባቢው ሰውና በፍቅር ነው። ስለዚህ የብዕር ስሜን ያ ዳግላስ ጴጥሮስ ያልከውን ስም ሳወጣ ጴጥሮስ የሚለውን ስም አካባቢውን ከመውደድ የተነሳ ነው። እውነት ለመናገር የጴጥሮሱ ዳግላስ ያልኩት ዳግላስ እግረ መንገዱን እንግዲህ እኛ ቤት አባቴ ያው አንዳንድ ቦታ ውጭም እንዲተምሮ ስለነበር ይሄ ስም እንግዳ አልነበረም ለኛ ቤትና እንደው ዝም ብዬ የብዕር ስም ልፍጠር ብዬ ያንን ስም እንደው ትንሽ ከበድ ይላል ብዬ በኔ አንደርስታንዲንግ እና የጴጥሮስ ሰፈሩ ነው። ስለዚህ እንግዲህ ከሰፈሩ ጋር ያለኝ ቁርኝት ይሄን ይመስላል። የሚገርም ነው በጣም እምልህ። እንግዲህ አንተን እያየን ያደግነው ሰፈራችን ውስጥ በስነ ጽሁፉ ውስጥ የነበሩ ከአንተ በፊት የነበሩ ሰዎች ነበሩ። ምናልባት ያንተን ያህል በስነ ጽሁፍ ደረጃም እውቅናም አበርክቶም ያን ያህል ይገፉ ባይሆኑም እነ ጸጋ ታፈስ ቀደም ብሎ የጦር ሜዳ ታሪክ አሁን መጽሐፎቹን በውል አላስታውሳቸውም። የጦር ሜዳ ታሪኮች የጣሊያን ወረራ ዘመን ላይ የተመሰረቱ ታሪኮችን ይጽፍ የነበረ ደራሲ ነበረ። በኋላም ደግሞ እነ ሻለቃ አባይነህ ነበሩ። በኋላ ደግሞ እነ ዳግማዊ ፈይሳም ቀጥታ ስነ ጽሁፍ ውስጥ ወደ ትራፊክ ሰፈር ነበሩና አንተ ግን ያንተ ስም ይበልጥ የጎላ ነው። ብዙ ሰው ያውቃል። የመጀመሪያ ስራ ምናልባት አንተ ቤት መጥቼ መጽሐፍ ለማንበብ ስጠይቅ ስሞተኛውን ይመስለኛል ያነበብኩትኝ አጫጭር ታሪኮች መድበል ነው አይደለም? የመጀመሪያ ስራ ልክ ነው። የመጀመሪያ ስራ ወደ ስነ ጽሁፍ ውስጥ ያመጣ የመጀመሪያ ስራ የትኛው ነው? ወደ ስነ ጽሁፍ ውስጥ እንዴት ገባ? ከወታደር ቤት የወታደር ልጅ ሆነ ስነ ጽሁፍ ውስጥ እንዴት ራስህን አገኘኸው? በነገራችን ላይ እኔ ብዙ ጊዜ በሚዲያ የምናገረው እድለኛ ቤተሰብ ውስጥ ነው የተፈጠርኩት ከመጽሐፍ ጋር። ያው አባቴ እንደምታውቀው ወታደር ነው። ወታደር ብቻ ሳይሆን የካዴቶች አስተማሪ ነው፣ የእጩ መኮንኖች አስተማሪ ነው። ንጉሱ ያቀርቡት ነበር እና የተለያዩ ሀገሮች ከሳቸውም ጋር ለስራም ሄደዋል። የአንባቢ ነው። የሚገርማቸው ዛሬ ኢትዮጵያ ውስጥ ያሉት ሚዲያ ላይ በወጣው ቁጥር የሚገርማቸው ነገር ምን እንደሆነ ልንገርህ። ከመወለዴ በፊት የሚወለደው ልጅ ወንድ ልጅ ሲወለድ ደራሲና ጋዜጠኛ ይሆናል ብሎ ማስታወሻ ኑሮልኛል። እና ቁርጥራጭ ወረቀቶች ሁሉ ገና ወንድ ልጅ ሳይወለድ በፊት ደራሲና ጋዜጠኛ ይሆናል ብሎ አባቴ ያው ትንሽ ነፍስ ሳውቅ እናቴ አባት እንዲህ ብሏል ብላ የሆነ ነገር ፎልደር ነገር ነው የሰጠችኝና እኔ ያደግኩት ያው መደበኛ ትምህርት ቤት ከመግባቴ በፊት የከበደ ሚካኤልን መጽሐፍ ግጥም በቃሌ እየሸመደርኩ በተለይ ታላቅ ወንድማችን አለ። ኦፍ ኮርስ ታሪኩ ብዙ ነው። የኔ ታላቅ ነው። በጣም ለስነ ጽሁፍና ለዚህ ለኪነ ጥበብ የተሰጠ ሰው ነው። እሱ ምን ያደርጋል መሰለ፣ ወንጂ ስኳር ሻይ ቅጠልና ዳቦ ገዝቶ ይመጣና ማታ ግጥም ይሰጠኝና ይሄንን አንብበ በቃል ሸምድደ ከቆየ ስጦታ ይሰጣል እያለ ሁሌ እሱን ገዝቶ ይመጣልና
በሚያስገርም ረጃጅም ዳቦ ነው ወንጂ ስኳርና ሻይ ቅጠል ገዝቶና ትምህርት ቤት ከመግባቴ በፊት ማንበብ መጽሐፉን በደንብ ተክኘው ነበር ማለት ይቻላል። ጋዜጠኛ መሆን የጀመርኩት ሁለተኛ ክፍል ነው። እዚህ መጽሐፉ ላይ አሁን በደንብ ሲደርስ ታየዋለህ። እንደውም የሰጠሁት ርዕስ የተጨበጨበለት ጋዜጠኛ ነው እኮ የሚለው ሁለተኛ ክፍል እኮ ነው። የት ነበር የኤሌመንተሪ ትምህርትን የተማርከው? ኦኬ ወደዛ ልምጣልህ። እንግዲህ እድለኛ ነኝ የምልባቸው አንዱ ምክንያት መጀመሪያ ሁለተኛ ክፍል አንደኛና ሁለተኛ ክፍል የተማርኩት ሆላንድ ኤምባሲ አካባቢ የግል ትምህርት እንዴት ሳልኩት መሰለህ? ብርሃን ዩኒቨርሳል ፋይን አርትስ ስኩል ይባላል። የስሙን ክብደትና የውስጥ ይዘቱን ስታይ ትገረማለህ። ብርሃን ዩኒቨርሳል ፋይን አርትስ ስኩል ነው የሚለው ትምህርት ቤቱ። ግቢው ግን እንደ ነገሩ የሆነች በአቧራ የተሸፈነ ነው አለ። አሁን መጽሐፍ ምራቄ ላይ በዛን ጊዜ ማለት ነው። እናንተ እንዴት እንዲህ አይነት ስም ሊሰጠው ቻለ? ራሱ የሚገርም ነው። የሚገርም ነገር የመጽሐፉ ላይ የጻፍኩት የሐዲስ ዓለማየሁ ዲማን በዛብህ እንዴት እንደገለጸ ትዝ ይልሃል? መጽሐፍ ውስጥ ታነበዋለህ። ዲማ ከሁሉም ከፍ ያለች በቃ እንደው በደብሯ ከፍ ያለ ደማቅ እንደዛ አድርጎ ነበር ባሙሉ ይሳለው አይደል? ሲሄድ ግን አቧራው ምናምን አይ ዲማ ምን ነው እንደው እንደሰማው በቀረ ኖሮ እንዳለው የስሙ ክብደትና የትምህርት ቤታችን እንትን የዛን ያህል የተራራቀ ነው። ግን የሚገርም ነገር በዝርዝር በመጽሐፍ ውስጥ እንደገለጽኩት በደንብ ቀረጸን። ከዛ ኢንትረስቲንግ ነገር ልንገርህ። እንግዲህ ታሪኩ ብዙ ነው። የመጽሐፉን ታሪክ በሙሉ አልተርክልህም። እዛ ከተማርን በኋላ በአዲስ አበባ አቀፍ ደረጃ ንጉሱ አንድ ፕሮጀክት ይነድፋሉ። እንግዲህ ንጉሱ ነው የምንለው መቼም ግርማዊ ቀዳማዊ ኃይለ ሥላሴ ልጆች ሆነን በዛ እድሜ ማለት ነው። ምንድነው የተነደፈው ያ ፕሮጀክት? ነገ የሀገሪቱ ሚኒስትሮች፣ ኮሚሽነሮች የሚሆኑ ብሪሊየንት ልጆች ተመርጠው እንደምታስታውሰው አዲስ አበባ በ10 ወረዳ ነበር የተከፈለው። በ10 ፖሊስ ጣቢያዎች ነበር የተከፈለው። 10ኛ ፖሊስ ጣቢያ፣ 7ኛ፣ 5ኛ፣ 3ኛ 10ኛ ነው አይደል? አሁንም 10ኛ ይባላል። ያው እንደዛ ነው። ኮልፌ 10ኛ ነውና በየወረዳው ተለጠፈ ውድድር። 4 ኪሎ ወክማ ነው 17 ልጅ ነው የሚፈለገው። እና ከአንድ ያክስቴ ልጅ ጋራ ለምን አንሞክርም ሄደን እንመዝገብ ብለን ከኮልፌ ልኳንዳ ተራ ያደኩበት የምወደው ሰፈር ከዛ ተነስተን ጠፍተን 4 ኪሎ ሄደን ልንፈተን ስንል 4 ኪሎ ወክማን ታውቀዋለህ አምሹር? አዎ በደንብ። ከ4 ኪሎ ወክማ እስከ ድል ሐውልት ድረስ ምድረ ማቲ ተሰብስቧል። እኛ ደግሞ ያው ኮልፌ በወቅቱ የገጠር አይደለም የሚባለው፣ ኮልፌ ሲባል ቦሌዎች መሳቂያ አድርገውን ነበርና አለባበሳችንም የጭቃውም ሁኔታ ጫማችንም ልብሳችንም ሲያዩን ተናቅን እና እንደ ነገሩ አስገቡ፣ ፈተኑን። በዚህ ቀኑ ፈተና ውጤት ተባለ። በተባለው ቀን ስንሄድ እንግዲህ የድል አጋጣሚ ሆነ አንደኛ ወጥቼ እንደሆነ አላውቅም፣ ስሜ አንደኛ ላይ ተጽፏል። ከ17ቱ ልጆች አንዱ ሆንኩ። ልብ በል የተመረጥነው ሚኒስትሮች፣ ኮሚሽነሮች፣ የሀገር መሪዎች እንድንሆን ነው። የተማርነው ብታምንም ባታምንም ሶፋ ላይ ቁጭ ብለን አረንጓዴ ምንጣፍ የተነጠፈበት ክፍል ውስጥ ነው። በአጋጣሚ ግርማዊ ቀዳማዊ ኃይለ ሥላሴ ወክማ ይመጣሉ። ስፖርተኞቹን ላያቸው እንደውም ትዝ ይልህ እንደሆነ አንድ ሶሻል ሚዲያ ላይ የሚመላለስ አለ። ጋሻ አበበ ጀርመን የምንለው እንዲህ ጡንቻውን አድርጎ ንጉሱ እንዲህ ሲነኩት እንግዲህ ያን ጊዜ ማለት ነው ንጉሱ ስፖርተኞቹን ሊያዩ ሲመጡ ጎራ ይላሉ ይሉና አንተ ደግሞ የትኛው ሚኒስትር ነህ አንተ ንፍጣም ጎበዝ ነህ ብለው ቀልደው ነበር የሚሄዱት። እና እንዲህ ነው የተማርነው ስለ ሀገር፣ ስለ ሰንደቅ ዓላማ። ሊትራሊ ትምህርት ቤት እኮ አይደለም መደበኛ። ለምሳሌ የሂሳብ ትምህርት እንግዲህ አሁን ለውሪ አይን ለማንገባው ለኛ ለኤሌመንተሪ ተማሪ የሂሳብ አስተማሪ 1 ሳምንት ቮለንተር አድርጎ
ከአዲስ አበባ ዩኒቨርሲቲ የሂሳብ ተማሪ መጥቶ ሊያስተምር ይችላል፣ ወይም ከዩኒቨርሲቲው አስተማሪው መጥቶ ሊያስተምር ይችላል፣ ወይም አንድ ሚኒስትር መጥቶ ሊያስተምር ይችላል። ስለዚህ ሂሳብ የምንማረው በአመት ውስጥ በ5 በ6 በ10 ሰው ሊሆን ይችላል እና ከአቅማችን በላይ እውቀት ተቀጠቁብን። ከዛ ምኒልክ ትምህርት ቤት ስንመጣ ተወዳዳሪ ጠፋ እና ይሄ ታሪክ ቢገለጽ ጥሩ ይመስለኛል። አላቅም አሁን እኔም ለኢትዮጵያ ትምህርት ታሪክ በጣም ብዙ ታሪኮች ሰምቻለሁ። ይሄንን ፓርት ሲያወራ የሰማሁት እንደውም በአንድ ወቅት ፎረም ፎር ሶሻል ስተዲስ ትውልድን እውቀትን ለትውልድ ማስተላለፍ የሚል ተከታታይ ዝግጅት ያደርግ ነበር እና ያኔ የትምህርት ሚኒስትሮች ቀድሞ የነበሩ ያንን ኤክስፒሪየንስ ያወሩ ነበር። ይሄንን አልሰማሁም። የሚገርም ነው። አላቅም። ስለዚህ መጽሐፍ ላይ በሚገባ በደንብ ይሄ በብቸኝነት በንጉሱ ትእዛዝ ነው የተደረገው። እስቲ አስብ፣ የሁለተኛ የሶስተኛ የአራተኛ ክፍል ተማሪ እንዴት አንድ የሀገር መሪ ለነገ አስቦ ይመጣሉ እኮ ደግሞ ሌሎቹም ሲመጡ ሚኒስትሮቹ ምናምን እያሉ ምንድነው ሚኒስተር ምንድነው ኮሚሽነር አይገባንም እኮ የሚናገሩት እና እንደዚህ አይነት መሪዎች ናቸው የሚተክሉት የነበረው። አገራችሁ ጋር ነው የሚያያይዟችሁ። ከዛ እድሜያችሁ ጀምሮ ለኃላፊነት እያጫዋችሁ ነው። የሚገርም ነው በጣም። በነገራችን ላይ ከነዛ ከኤሌመንተሪ ጓደኞቼ ምናልባት እኔ ነኝ ተመልሼ ሀገር የመጣሁት። ብዙዎቹ የትና የት ደረጃ ላይ ደርሰዋል። ውጭ ሀገር ነው ብዙዎቹ የሚኖሩት። እንግዲህ ተመልከት። እኔ ብቻ አገርን አየህ አንተ የበለጠ ከእትብትህ ጋር ከተወለድክበት ጋር የተቆራኘ ስለሆንክ ነው። ምናልባትም የአባትህም አደራ ሊሆን ይችላል። የትምህርትን ነገር ካነሳን የእኛ ሰፈሩን ሌላ የትምህርት አርበኛ አስፋው የምሩንም ማስታወስ እውነት ነው እና ምክንያቱም የቀዳማዊ ኃይለ ሥላሴ እጅ በሱም ውስጥ ስለነበረ እሱም ለዛ ደረጃ ለመብቃቱ የእሳቸው አስተዋጽኦም ስለነበረ ምንም እንኳን ምኞትና ፍላጎት ቢሆንም የእሳቸው ለትምህርት የነበራቸው ነገር አብሮ ይነሳልና እስቲ በእግረ መንገድህን ንገረኝ ስለ አስፋውም በአጠቃላይ ትምህርት በዛን ዘመን የነበረውን። የንጉሱን ታሪክ ልጨርስ። ከንጉሠ ነገሥቱ እጅ በተደጋጋሚ አንዳንድ ብር እንቀበል ነበር። በተደጋጋሚ በየዓመቱ ማለት ነው። እንዴ በአመት 3ም ሊሆን ይችላል እንጂ ንጉሱ ወደ ፈጥኖ ደራሽ እንግዲህ እኛ ልኳንዳ ተራ ላይ አይደለ ዛሬ 18 የምትለው አካባቢ ወይ ወደ ልዕልት ፀሐይ ሆስፒታል ቁልቁል ይወርዳል። ልዕልት ፀሐይ ሆስፒታል ማለት ዛሬ የዚህ የጦር ኃይሎች ሆስፒታል የምንለው ነው። ያው አዘውትረው ደግሞ ፈጥኖ ደራሽ ግቢ ይመጣሉ። ስለዚህ በመጡ ቁጥር ለኮልፌ ውሪ እናውቃለን። ጋሽ በቀለ ጢሞ ይባላል የሞተረኛው። የሱን ሞተር ያው ታርጋ ቁጥሯም አልጠፋችኝም 80 ነች። በቃ ሳይረኗንም እናውቃታለን። ንጉሱ መጡ ከተባለ የኮልፌ ውሪ ተሰልፈን እንጠብቃለን ንጉሱን። የሚገርም ነገር አቁመው ይወርዳሉ ከመኪና ያሰልፉናል። እነዚህ የክብር ዘበኞቹ ያሰልፉናል። እያንዳንዱን ልብ በል እንግዲህ እኔ ስለ እውነት ነው የምመሰክረው። እያንዳንዱን ውሪ እንዲህ እያሻሹ አንተ ንፍጣም አንተ ሰነፍ ነህ ብለው አስተማሪዎች ነግረውናል። ደግሞ ንጉሱ ሁሉን ያውቃሉ እየተባልን ነው። አንተ ንፍጣም ሰነፍ እንደሆንክ አስተማሪ ነግረውኛል፣ እንድትበረታ ትምህርትህን እንዲህ እየተባለ ነው እንትን ያልነው። አንድ ለምድር ለሰማይ የከበዱ ንጉስ ማለት ነው። ዊዝ ኦል የፖለቲካውን እዛ እንትን እንተው፣ ታላላቆቻችን የሰሩትን ሌላውንም ከሳቸው ጋር የተያዘ እያንዳንዱን ሰው ይሄ ንፍጥ ምንድነው ይሄ ምናምን እያሉ ነው እንትን ያሉን። ኦኬ ጋሽ አስፋውንም እኮ ያገኙት በዚሁ አጋጣሚ ነው። ትዝ ይላል ወደ አምቦ መስመር አካባቢ ሲንቀሳቀሱ ነው ጋሽ አስፋው ያልተዘመረለት። ኦፍ ኮርስ የቀዳማዊ ኃይለ ሥላሴ ሽልማት ድርጅትን ሽልማት ተቀብሏል። ያልተዘመረለት የበጎነት ምሳሌ ምናልባትም አካባቢው በበጎነቱ የታወቀው የሱን ተጽዕኖ ሊኖርበት እኮ ይችላል። ድሆችን ሰብስቦ ተምራል ገዙ እሱ ጋር ነው የተማርኩት እኔ ጋዜጠኝነት። ልክ የሁለተኛ ክፍል ጋዜጠኛ ነምበር 1 እንደነበርከው እኔ ጋሽ አስፋው ጋር ነው ጋዜጠኝነት የጀመርኩትኝ። እግር ኳስ ትምህርት ቤቱ ሲጫወት ከተለያዩ ትምህርት ቤቶች ጋር በገዛ ፈቃዴ ሪፖርተር ሆኜ ያንን ሪፖርት እያደረኩ ሰልፍ ላይ በማንበብ ነው የጀመርኩት።
የሚገርም ነው። ጋሽ አስፋው የሚገርም ነው። በተለየ ሁኔታ ነበረ የምንቀራረበው የነበረው። በጣም ነበር የምወደው የነበረው። መሰረታችን ነው እንዳልከው፣ ለአካባቢው ልጅ ሁሉ ትልቅ አባት ነው እና ግን ይሄ ሁሉ የሚያሳየ ቀዳማዊ ኃይለሥላሴም እንደ ጋሽ አስፋው ያሉ እንዳንተ ያሉ በትምህርት የበለጸጉ ለእውቀት ዋጋ የሚሰጡ ሰዎችን ነው የሰጠን ያ ዘመን። ግን የእሳቸው ፖሊሲ የእሳቸው አስተሳሰብ ይመስለኛል በሁሉም ላይ እግረ መንገዱን እንግዲህ ልንገርህ። አንድም የአባቴ ተጽዕኖ መቼም ቀላል አይደለም። እኛ ቤት ሰንደቅ ዓላማ ነበረ። ያው አባቴ ሲወጣ ሲገባ ሰላምታ እየሰጠ ነው የሚወጣው የሚገባው። ቤት ውስጥ የሰንደቅ ዓላማ ፍቅር ያለ እንደ ቆመ፣ ኧረ እሱ ሰላምታ ሳይሰጥ አይወጣም። እሱ ብቻ አይደለም፣ ሁሉም ውሪ ይቆማል። እናቴም ትቆምና ሰላምታ ተሰጥቶ ነው ሲወጣ ሲገባ። ያ ፍቅር ወክማ ተጠናከረ፣ በውስጣችን ተተከለ። ኢትዮጵያ የብሔራዊ ሰንደቅ ዓላማ ቀን ኢትዮጵያ እንደሚከበር ታውቃለህ። አጋጣሚ በዚህም እኮራለሁ። ያ የተናቀ የኢትዮጵያ ሰንደቅ ዓላማ ፕሮፖዛሉን ያቀረብነው እኛ ነን። የአዲስ አበባ ፌስቲቫል ኮሚቴ ሰብሳቢ ነበርኩ ለሚሊኒየሙና አንድ ቀን ከቦርዱ ጋር ስንነጋገር የአዲስ አበባ ሚሊኒየም በምን እንዝጋ ስንል ለምን አዲስ አበባን በሰንደቅ ዓላማ አስውበን ከማዘጋጃ ቤት ታች እስከ ለጋር ድረስ ትልቅ ባንዲራ አድርገን ሰዎች ባናታቸው እየተሸከሙ ጊነስ ቡክ ላይም የሪከርድ ቡክ ላይም እናስመዘግባለን ብለን ጀምረን በኋላ አንድ ተፈሪ ማነ የሚባል አለ ይሄ ነገር ለምን ሀገራዊ ይዘት አናስይዘውም ብሎ ለአቶ ስዩም መስፍን በወቅቱ የውጭ ጉዳይ ሚኒስተር ይዟቸው ሲሄድ እኛ የለንበትም። እኛ ያሰብነው እንዲህ ያው ታውቃለህ ያን ጊዜ ለብሔራዊ እንዴት አክብረው ተቀበሉ አቶ ስዩም መስፍን። ብሪሊየንት አይዲያ ነው ቀጥሉበት ብለው ያ ጽንስ ነው ለብሔራዊ ሰንደቅ ዓላማ መከበር። በነገራችን ላይ ደግሞ ጥናቱን የሰራሁት የኢትዮጵያ ብሔራዊ ሰንደቅ ዓላማ የት መጣ የሚል ከፈለክ እንትኑን ልልክልህ እችላለሁ። እሱ ነው መነሻ ሆኖ ግን ኢትዮጵያ እንደምታውቀው ክሬዲት መስጠትና ማመስገን የሚሞከር አይደለም። ስለዚህ እነሱ ባለራዕይ ሲሆኑ ሳይ ያንን ሁሉ ጥረት አድርገን በቴሌቪዥን በሬዲዮ እየቀሰቀስን ወደ ብሔራዊ ደረጃ መከበር ሲደርስ አስተዋሽ ጠፍቶ ይኸውልህ ብቻ ያ ተጽዕኖ የመጣ ይመስላል። ይሄ የአባት አደራ ነው። አንተ አሳልፈሃል የባንዲራውን አደራ። እኔ ልጨምርልህ አንድ ባንዲራ የኛ ቀበሌዋን የትንሿን ቀበሌያችንን ታሪክ ደርግ ዘመን ባንዲራ ሲሰቀል ማታ ላይ ትዝ ይልህ እንደሆነ አንድ አለች በቀበሌዋ በር ላይ ያለች ባንዲራ ሰንደቅ አለች። ከ12 ሰዓት ላይ ሲሆን አንዱ አብዮት ጠባቂ ያኔ አብዮት ጠባቂ ከምንላቸው አንዱ ተረኛ ቆሞ ሰላምታ ሰጥቶ ያወርዳል እና ሲያወርድ ከዛ ከዊንጌት የሚመጣ ሰው ከጴጥሮስ የሚመጣ ሰው ወይ ከዛ ከኮልፌ ደግሞ የሚያልፍ የኛ ሰፈር መተላለፍ ያለበት ይቆም አለበት። ይቆማል፣ ሁሉም ይቆማል። ከዛ ባንዲራዋን አውርዶ አጥፎ እስኪከት ድረስ ይቆማል። ከዛ ሰው ይሄዳል እና ይገርመኝ ነበር። እውነት ነው። እንግዲህ አላቅም፣ ይሄ አሁን አንተ የነበርክበት ስለሆነ አላቅም፣ ያንንም ተቀብለው ሊሆን ይችላል። ግን በእኔ ልጅነት ውስጥ ይሄ ትዝታ አለ። ስለዚህ ትልቅ አደራህን ተወጥተሃል አንተ። ስምህን ቢጠሩም ባይጠሩም የአባት አደራ ተላልፏል። በቃ እኛ ምንም ገዙ በይሄ ብቻ አይደለም፣ በጣም ብዙ ነገር አለ። ኤኒዌይስ ለጊዜው ይሄ በቃ ይመስለኛል። ብዙ ነገር እንጫወታለን። እሺ ወደ መጽሐፍ ከመምጣታችን በፊት ከዊንጌት እና ከጴጥሮስ ጋር እንግዲህ በጣም የጠበቀ ግንኙነት ነው ያለ። በኋላ ከልኳንዳ መጥተው ወደዚህ መጣ። ስነ ጽሁፍ የጀመርከው በልጅነትህ እንደሆነ ነግረኸኛል። ፕሮፌሽናል የሆነውን የስነ ጽሁፍ ህይወትህን እንዴት ጀመርክ? ለመጀመሪያ ጊዜ ጽፈህ የታተመ ስራ ወይ በሬዲዮ የቀረበ ስራ መቼ ነው? እንዴት? የት ነው? እንግዲህ ያው እንደው በህትመት ደረጃ ለህዝብ የቀረበ ብርሃን የሚባል መጽሔት ነበር። መንፈሳዊ መጽሔት ነው ትዝ ይልህ ከሆነ። ብርሃን መጽሔት ላይ ግጥም እየገጠምኩ ልክ ነበር። ለምሳሌ አንዱ ሰላም አለኝ የሚል አለ፣ የህሊና ሽፍታ የሚል አለ። እንደነዚህ አይነት ነገር እንደውም ትዝ ይለኛል። ቢደበቁት ርቀው ቢሸሹት አምርረው
እንዳትከተለኝ ቢሉት አስፈራርተው የሚያመልጥ የለም ከህሊናው የሚል ግጥም 9ኛ ክፍል ነው የምልህ። በ9ኛ ክፍል ፎቶግራፊም እየታተመ ግጥሞች እጽፍ ነበር። ፕሮፌሽናል ወደ ሆነው ጽሁፍ የመጣሁት ያው እንደምታውቀው አዲስ አበባ ዩኒቨርሲቲ በፍላጎቴ ያለ ምርጫ የገባሁ። እንግዲህ ዛሬ ይመረጥ እንደሆነ አላውቅም። በእኛ ጊዜ ኢትዮጵያ ቋንቋዎችና ስነ ጽሁፍ ክፍል አይመረጥም። የመጀመሪያው ሰው በምርጫ ስነ ጽሁፍ ዲፓርትመንት ገባሁ። ዩኒቨርሲቲ ስገባ የመጀመሪያ ጽሁፌ በሬዲዮ በኢትዮጵያ ሬዲዮ ፕሮግራም ላይ ያነበብኩት የዩኒቨርሲቲ የሚል አርቲክል ነው። በድምጽ አንብብ ተብዬ በቃጭል ድምጽ ፈርስት ይር ላይ ያለው። ምክንያቱም ለመሰለንን የጻፍኩት እኛ በገባንበት አመት 1973 ዓመተ ምህረት ነው ዩኒቨርሲቲ ፈርስት ይር የገባሁት። ያን ጊዜ በዚህ በፖለቲካ በኢሃፓ በመይሶን ታስረው የነበሩ ልጆች የተለቀቁበት ነው። የታሰሩት ደግሞ ብዙዎች ዩኒቨርሲቲ ያሉ ሃይ ስኩል ጂኒየስ የሆኑት ልጆች ናቸውና ተፈተው ዩኒቨርሲቲ ጆይን ያደረጉበት ጊዜ ነው። እነሱን ስታያቸው ከአስተማሪው የተሻለ ዕውቀት ነው ያላቸው። ማረሚያ ቤት ውስጥ ተምረዋል፣ አስተምረዋል። እና እኛ ፍሬሾች ነን፣ ትክክለኛ ፍሬሾች። ስለዚህ ከነሱ ጋር እንዴት ተወዳድረን እንደምንዘልቅ ግራ ስለገባኝ ዩኒቨርሲቲ የሚለውን ዩኒቨርሲቲ ብዬ ለክሪስማስ ካባረረን ሁለተኛ ዩኒቨርሲቲውን ላናይ ነው የሚል ጭብጥ ያለው ጽሁፍ ጽፌ በኢትዮጵያ ሬዲዮ ተተርኳል። እንግዲህ ከዛ በኋላ ልክ 1977 ዓመተ ምህረት እንደተመረኩ የዛሬ ኢትዮጵያና አዲስ ዘመን ጋዜጣ ላይ መጻፍ ጀመርኩ። ያው ዳግላስ ጴጥሮስ በሚለው ብዕር ላለፉት 39 ዓመታት ጋዜጠኛ ሳይኮን ደሞዝተኛ ሳይኮን በሺዎች የሚቆጠር አርቲክል በሀገሬ ጉዳይ በየትኛውም ጉዳይ ለመጻፍ ሞክሬያለሁ። ገሱ የሚገርመው ነገር በዛን ዘመን እንግዲህ የነበረው ብቸኛው የኢትዮጵያ ሬዲዮ የእሁድ ጠዋት ፕሮግራም ያንተን ጽሁፎች የዳግላስ ጴጥሮስን የሌሎች የብዕር ስም እየተጠቀሙ የሚጽፉ እና አሸናፊ ዘደቡብ እና ሌሎችም ያንተ ዘመነኛ የነበሩ ጸሐፊዎችን ጽሁፎች ያቀርብ ነበር። እነ ታደሰ ሙሉነህ በሚያምር ድምጻቸው ያቀርቡ ነበርና ያኔ ነበረ ሰማይ ነበረው። ዳግላስ መሆንህም በኋላ ነው ያወቅኩት። አይ ቲንክ መጽሐፍ ከወጣ በኋላ ነው ያወቅኩትኝ። እና ብዙ ወጣቶችን ኢንስፓየር አድርገሃል። በጣም ትልቅም ስም ነበር። የብዕር ስም የመረጥክበት ምክንያት ምንድን ነው? በዛን ዘመን ከነበረው የፖለቲካል ሁኔታ ጋር የተያያዘ ነው ወይስ አንተ የተለየ ምክንያት ነበረ? ኦኬ እሺ፣ ገዙ ኤዲት ታደርገዋለህ አይደል? ይሄንን ጭውውታችንን አንድ ጊዜ ሶኬንትን ልበለው፣ ቻርጀር እያለቀ ስለሆነ አንዴ ይቅርታ ላምጣና እንትን ልበለው። እሺ ኦኬ መቀጠል እንችላለን። እሺ ጌትሽ፣ ዳግላስ ጴጥሮስ የሚለውን የብዕር ስም መጠቀም የፈለግከው በዛን ዘመን በስም መጻፍ ከባድ ስለሆነ ነው? ምክንያቱም የብዕር ታሪክ እንግዲህ በስነ ጽሁፍ ውስጥ በአብዛኛው ተደብቀ ተሸሽገ መጻፍ ስትፈልግ የምትመርጠው ስለሆነ ማለት ነው። እና እስቲ ንገረኝ። የብዕር ስም የተጠቀምኩት ወደ ዩኒቨርሲቲ ልውሰድ። 4ኛ ዓመት 3ኛ ዓመት እንደጨረስን የኢትዮጵያ ቋንቋዎች ኢንስቲትዩት አይኤልኤስ የምንለው
4 ዲፓርትመንቶች አሉት። የኢትዮጵያ ቋንቋዎችና ስነ ጽሁፍ ክፍል፣ የእንግሊዝኛ ቋንቋዎችና ስነ ጽሁፍ እና ALS ሊንጉይስቲክስ እና ቲያትሪካል አርትስ። መጽሔት እናዘጋጅ የመመረቂያ አለ እና ኤዲቶሪያል ኮሚቴ ሲመረጥ እኔ እዛ ውስጥ ተመረጥኩ ከጓደኞቼ ጋር እና ልጆችን ጽሁፍ አምጡ እያልን ተማሪዎችን ተመራቂዎችን ስንቀሰቅስ አንዳንድ ተንኮለኛ አለ አይደል ገና ከዛሬው አለቃ ሆናችሁ እናንተ አጽፉም የስነ ጽሁፍ ተማሪ አይደላችሁም አሉን። እኛማ እንጽፋለን አልን። ሹበት የሚል ግጥም ጻፍኩኝ እኔ። ሹበት ታሪኩ አንድ ሕፃን ልጅ ያያቱን መደብ ላይ ተኝተው ያያቱን ሽበት እንዲህ ሲደባብስ አናታቸውን ጥፍሩ ስንጥቅ ነበርና 4-5 ሽበት ንቅል ይላል እና አያቱ ምን ይላሉ? ሽበቴን ነቀልክ እኮ ይላሉ። እሱ ምን ይላል? ለሕፃን ልጁ 4 ሽበት ምን ይጎዳል? 5 ሽበት ምን ይጎዳል? በሚዶስ ሲረክፍለ ስታበጥረው ለማማር ይላቸዋል አያቱን በግጥም። አያቱ እንዲህ ይሉታል፣ እኒህ 4 ሽበቶች እኒህ 5 ሽበቶች በቀላሉ ያያቸው የአመታት መታሰቢያ የዘመን ሐውልት ናቸው። ትናንትን ማስታወሻ ፎቶግራፊም ቅርሴም ሆነው ሽበት ብቻ አይደሉም ሺህ ውበትም ተላብሰዋል። ካንተ በፊት ነበሩ ዛሬም ክብሬ ሆነዋል። እንዲያማ ባይሆንልኝ ምን ይፈይድልኛል? የሽበት ሽበትማ እንጨትም አለው ጸጋ አላስጣለውም እንጂ እሳት ወደሱ ሲጠጋ ይሉታል። ያ ልጅ ድንግጥ ይልና የኔውስ ባጭሩ የኔውስ ዞማ ጸጉር ያጎፈርኩት ምናምን የታሪክ ዘር አብቅሎ ይነጣ ይሆን በተግባር ወይንስ እንደጠቆረ ወደ መቃብር ይወርዳል? እንጃ ብቻ አባባ ምክር ውስጤን ዘልቆ ነክቶታል። ለመጪው ትውልድ ታሪክ አቁም ብሎኛል። ወኔውን እንደሆነ እሱነቱን ውስጤ ተክሏል ይላል። አሁን ከዚህ ይሄ ሳንሱር ይሄዳል። ሳንሱር ሲሄድ የሳንሱሩ ኃላፊ እየከበቡ 4-5 ሽበት ተነቀለ 4-5 የሚለውን ጋሽ ሀብቴ እንለዋለን። ጋሽ ሀብቴ ዲሳሳ ነው። ለዩኒቨርሲቲ ይደውላል። በአስቸኳይ ይሄን ሞገደኛ ተማሪ እንድታመጡ ተብሎ ለዩኒቨርሲቲው ይቅርታ ለዩኒቨርሲቲው ይደወላል። ዲኑ ጋሽ ደጀኔ ለታ በኋላ ዶክተር ደጀኔ ለታ ይደወልለታል። ምንድነው የጻፍከው? ሳንሱር ተደወለ። ምንድነው ጌታቸው ምን ተጨነቀ እና አንጠልጥሎኝ ይዞኝ ሄደ። ሲሄድ የሳንሱር ኃላፊው ገና ሲገባ በግልምጫ በስድብ ተቀበለኝ። ጋሻት አንተም ብሎ አብዮተኛ፣ አንተም ብሎ ተቃዋሚ ምን አረኩኝ? ለካ በዛን ጊዜ በደርግ ውስጥ ፎር ጋንግስ የሚባሉ ሰዎች ተፈጥረው ነው። በመጽሐፍ ውስጥ አገኘዋለሁ። ጋንግስ ኦፍ ፎር እንደ ቻይናው አብዮት የቻይናው አብዮት የፕሬዝዳንቱ ሚስትና ሌሎች ጋንግ ኦፍ ፎር ይባል የለም ደርጉም ውስጥ ተፈጥረው ነበር። እነዛ እነማን ናቸው? እነ ፋሲካ ሲደልን፣ እነ ኃይሉ ልመኑ እና እነዚህ 4 ሰዎች አሉ መጽሐፍ ውስጥ እና እነሱ ይነቀሉ ነው ወይ የምትለው? 5ኛው ሽበት ደግሞ መንግስቱ ኃይለ ማርያም ይነቀሉ ነው ወይ በምን እንዳያያዙት አላውቅም። ይሄ ነው ጥፋት አልኩኝ። ጋሽ ደጀኔም ይሄ ነው ጥፋት። ይሄ እኮ የረቀቀ ግጥም እኮ ነው። ይነቀሉ ለካ ያን ጊዜ ጋሽ ሀብቴ የውጭ ተማሪ ነው እና ይመስለኛል ደርግን ይቃወማል የሳንሱር ኃላፊም በሆነና ይመስለኛል ያንን ግሩፕ ይደግፍ ይመስለኛል፣ እርግጠኛ አይደለም ይመስለኛል። ስለዚህ ተቀናብሮ ብላክ ሊስት ውስጥ ልገባ ነበር ባደገኛ የዩኒቨርሲቲ ተማሪነት። በኋላ ጋሽ ደጀኔ እንደው ስለ እግዚአብሔር ብለህ ተማሪያችን በስነ ምግባሩ በምኑ ያው ታውት ምኑ እንደው በኔ ኃላፊነት ብሎ ጋሽ ሀብቴ ይቅርታ አረገልኝና በልግጥሙን 7-8 በለው ብሎ 7 ሽበት ምን ይጎዳል 8 ሽበት ምን ይጎዳል ብዬ መንትዮች መጽሐፍ ላይ እየታተሙ
ያ ፎቢያ ከተመረቅኩ በኋላ ደግሞ ጥሩስ እንዳያመጣብኝ ብዬ ጌታቸው በለጠ የሚለውን ስም ትቼ ዳግላስ ጴጥሮስን መጠቀም ጀመርኩ ራሴን ልሰውር። ግን እሱም አልዘለቀው። በዚህ የበር ስም መጠቀም ጀምሬ አንድ ሁለት አርቲክሎች ጻፍኩ። አንደኛው ስነ ግጥም የሻለቃ ክፍሌ አቦቸርን የኔ ጋሻ የቅኔ መድብል ብዬ ጻፍኩ። የኔ ጋሻ የቅኔ መድብል ብዬ ከዛ ማን ነው ይሄንን ተራ ግጥም ቅኔ ያደረገው ብለው እሳት ተለኮሰ። ሁለተኛ ሎጂክ በስነ ጽሁፍ ውስጥ አልኩ። አሸናፊ ዘደው ሎጂክ የሚባል ስነ ጽሁፍ ውስጥ የለም አሉ። ሎጂክማ የስነ ጽሁፍ እስትንፋስ። እነዚህ አርቲክሎች አቀጣጠሉ አገር ያው ታውቀዋለህ። በእኛ ጊዜ ስንጻጻፍ ጋዜጣ በሰልፍ የተሸጠበት በሳንቲም የሚቆጠረው በብሮች የተሸጠበት ማን ደግሞ ዛሬ መጣው ማን ደግሞ እንደዚህ ያደረገ በሚባልበት ጊዜ እሱም ጦሳ መጣብኝ። የውጭ ጉዳይ ሚኒስትሩ ዶክተር ኮሎኔል ፈለቀ ገድለ ጊዮርጊስ ይባላሉ። እነዚህ ሰዎች ዛሬ ጋዜጣ ላይ እንዴት ተፋለሙ። የማስታወቂያ ሚኒስትሩ ነበሩ። ቢገናኙማ ሰይፍ ይሞሻለቃሉና ማስጠንቀቂያ ይሰጥ ብለው ሪዮት ዓለም ሄደን ሻለቃ ክፍሌና አባይና አበራው እንደምታውቀው እዛ ስለነበሩ በልጥፋ እንዲህ አይነት ነገር አለ ሲጠሩ እንዳትመጣ ብለው ይኸውልህ መዘዘኛው በር ሻለቃ አባይነህ እዛ እንደነበር አላውቅም። አይገርም? ሻለቃ ክፍሌና ሻለቃ አባይነህ እዛ ክፍል ነበሩ። እኔ ሻለቃ እንደዛ ነው አላውቅም። አባይነህ እኮ ትልቅ ባለስልጣን ነበር እኮ ደርግ ጽሕፈት ቤት ውስጥ እኮ ነበር። ሻለቃ ክፍሌም እዛ ነበር። ትዝ ይልሃል? የጋዜጦችም ውስጥ የጦር ኃይሎች ጋዜጣ ታጠቅ የሚባልም ነበር። እንዴ በጣም እኮ ባለስልጣኖች እኮ ነበሩ ሁለቱም። ሻለቃ አባይነህን ጭልሃ ወግ አንተ ነህ አይ ቲንክ ብለር በመለት ጭልሃ ወግ ያኔ ፖፑላር ሆኖ ስለነበር በዛ ቃለው። ከዛ በኋላ ወደ ትርጉም ስራዎች ነው አብዛኛው ያደላውና ያንን ፓርት ብቻ ነው ማቃየ ያንን አላቅም። ባለስልጣን ነበር ደርግ ጽሕፈት ቤት ባለስልጣን ነበር አባይነህ። በነገራችን ላይ አባይነህ ትንሽ ታላቃችን ነው፣ ግን ከልጅነቴ ጀምሮ እኮ ነው ማቅ በዛ በኤሌመንተሪ ደረጃ የጓደኛዬ ወንድም ነው። ያቶ የታላቅ ወንድም አበራ ልጅ መሆኑ ነው። አባቱ በደንብ የአባቴ ወዳጅ ስለነበሩ አቀስታውሳለሁ። ግን በጣም ነው እና የሚገርም ነው። ከዛ በኋላ እነሱ ነገሩ ተረፍክ ማለት ነው። ከዛ በኋላ ጠፋው እንጂ ከስራም ላይ የተወሰነ ጊዜ እንዳትገኝ ተባልኩ። ተጠሩ። አንዳንዶች ሄዱ አሉ። ማስጠንቀቂያ ተሰጣቸው። ትጽፉ እንደሆነ አርፋችሁ ጻፉ፣ አለዛ ሰብስበን ወህኒ ቤት እንጥላቸዋለን ተባሉ። እንዴ ወህኒ ቤት ለመጣል ለምን አርፈን አንቀመጥም ብለው ለመጀመሪያም ለመጨረሻም ጊዜ ጋዜጣ ነጠፈ። ያ ተወዳጅ የዛሬት ኢትዮጵያ ጋዜጣ አዲስ ዘመን ጋዜጣ ላይ ነጠፈ። እስከ ደርግ እስከ ኢህአዴግ መምጫ ድረስ። ኢህአዴግ እንደመጣ ደግሞ የዛሬቱ የሚለውን ስም ስላልወደደው ጋዜጣዋን አጠፋት ከነጭራሽ። አስታውሳለሁ የካቲት መጽሔት ላይ የምትጽፋቸው የነበሩ ጽሁፎች። አሁን ምን በኢትዮጵያ ስነ ጽሁፍ ውስጥ የጎደለው ትልቁ ክፍተትም መጽሐፎችን በወጡ ጊዜ ሪቪው ማድረግ፣ መተቸት ምልህ ሂስ የለም። አሁን እሱ ትልቁ ጎደሎ ይመስለኛል። እናንተ ያን ጊዜ እግር በእግር ነበር አዲስ የሚወጡ ስራዎችን የምትጽፉት እና እነዚህ ያልተቀጠሩ ጋዜጠኞች ወይም ደግሞ ሀያሲያን ኮንትሪቢዩተርስ ስራ በጣም የሚገርም የሲሳይ ንጉሱን ሰመመን የኃይለ መለኮት መዋልን የወዲያነሽ ዶሰኛውን ጥቁር ደምን በጋዜጦች ላይ እነዚህ በርካቶች ናቸው። ለምሳሌ በቲያትሩ ዘርፍ ደግሞ ላጤን፣ አንድ ጦት፣ የሰው ነው የሰው የሚለውን የዮሐንስ ብርሃኑን በበዛ አካባቢ ነው እና የጋሽ ብርሃኑን ባልቻባ ነፍሶ እነዚህ ሁሉ ማለት ብዙ ታሪክ ብዙ ታሪክ ነው ያለው በዚህ ጉዳይ ላይ። ግን አየህ የዛ ጉድለት ዛሬ በስነ ጽሁፋችን ላይ ያስከተለውን ነገር ያየውም ያጠናውም ያለ አይመስለኝም። የእናንተንም አስተዋጽኦ ቮለንተሪሊ የሚጽፉ የነበሩ ሰዎች ለስነ ጽሁፉ ያላቸው ኮንትሪቢዩሽን የታየ አይመስለኝም እና ባለውለታ ናቸው። ከዛ አንጻር ጌቱ እና
ወደ ጥያቄ ስመጣ ስነ ጽሁፍ የመጀመሪያ ህትመት ወደ መደበኛ ህትመት የገባኸው በስሞተኛው ነው። ለምንድን ነው አጭር ልብ ወለድ ማሳተም የፈለከው? እንደነገርከኝ በግጥም ነው የጀመርከው። ቀደም ብለህ አርቲክሎችም ትጽፍ ነበረ እና ወደ ፈጠራ ስራ ለምን ሾርት ስቶሪን ይዘህ መጣ? አንድ ሰው ሁለት ምክንያቶችን ልጥቀስልህ። አንድ ሰው በጣም የማከብረው ዛሬም በኢትዮጵያ ስነ ጽሁፍ ውስጥ የጎላ ሚና ያለው ሰው በጣም ጥሩ መጽሐፍ አወጣ። ሾርት ስቶሪ አንቶሎጂ ነው እና እንዳወጣ ጋዜጣ ላይ ጻፍኩ። በጣም ጥሩ ኮንስትራክቲቭ የሆነ ያጻጻፍ ስልቱ የተለየ ነውና ያ ሰው ደስተኛ አልሆነም። በአንድ አጋጣሚ አግኝቶኝ እዚሁ ላይ ያብቃ ታሪኩ። የአንድ ቃል ነው ያባነነኝ። የሰውን ጽሁፍ መተንተን መሰነጣጠቅ ይቻላል፣ ጽፎ ማሳየት ነው ጀግንነት የሚል በጣም ነው ልቤ የተሰበረው። በጣም ጥሩ ኮንስትራክቲቭ የሆነ ሂስ ነው እንትን ያልኩት። ቁጭት ውስጤ ገባ። ሁለተኛ አቶ ጌታቸው ዝቄ የሚባል ወዳጅ ነበረኝ። አሜሪካን ሀገር ተማሪ ነው። ቻምበር ኦፍ ኮሜርስ ኃላፊ ነበር፣ የቢሮ ኃላፊና አንድ ቀን ቱሪስት ሆቴል ምሳ ልጋብዝህ አለኝ። በጣም አንባቢ፣ እኔ የሱን ያህል ማንበቤን እርግጠኛ አይደለሁ። በጣም አንባቢ ነውና ይከታተላል፣ ጽሁፌን በደንብ ይከታተላል። ምሳ ከበላን በኋላ መጽሐፍ ቅዱስ ታነባለህ አለች። ያው አነባለሁ አልኩ። እንግዲያው ካነበብክ መጽሐፍ ቅዱስ ውስጥ እንቁም በሪያ ውስጥ አትጣል የሚል ጥቅስ አለ፣ አንብበዋል አለኝ። አነጋገሩን ትንሽ ዘይውንት ይላል። አዎ አንብቤዋለሁ አልኩ። አንተ አሁን ጋዜጣ ላይ ዝም ብለህ ትጽፋለህ፣ ጥሩ ነው፣ በዕለት ሁለት ያነቡልሃል፣ ወይ በማግስቱ ወይም አርካይቭ ያስቀምጡታል። አየህ ኃይልህን በጋዜጣ ጽሁፍ ላይ ከምትጨርስ ለምን ለትውልድ የሚተላለፍ መጽሐፍ አጽፍም? እሱ የተናገረውን የጋዜጣውን አንዳንድ ያልተገባ አገላለጽ አልፈልግም። ጋዜጣ እኮ ለዚህ ጉዳይ ነው የሚውለው ያለዋል። እና አሁንም ስባንን ኦኬ እንግዲያውስ ጥቂት ወራት ስጠኝና ጽፌ ያሳይሃለሁ አልኩት። ስሞተኛውን ጽፌ አቶ ጌታቸው ያውልህ ቃሌን ጠብቄያለሁ ብዬ በእነዚህ ሁለት ቁጭቶች ነው ስሞተኛው በ1978 ዓመተ ምህረት የጻፍኩት። ይገርም ነው። ያ ደግሞ ያ ዘመን ደግሞ ሾርት ስቶሪ አይ ቲንክ ፋሽንም የነበረበት ዘመን ነው። ኤግዛክትሊ ብዙ ተወዳጅ ሾርት ስቶሪዎች የመጡበት በትርጉምም በወጥ ስራም የመጡበት ጊዜ ነበርና አስታውሳለሁኝ። ግጥምም ነበረበት ነው? ጀስት ሾርት ስቶሪዎች ብቻ ነበር? ግጥምም ነበር። ያልኩሽ ውበትም እዛ ውስጥ አለ። ግጥሞችም አሉ፣ ሾርት ስቶሪዎች አሉ። ሾርት ስቶሪ በነገራችን ላይ በኢትዮጵያ ሬዲዮ የእሑድ ፕሮግራም የቀለበት ስንብት የሚለው በተከታታይ ይተረክ ነበር። እንደውም የሰዎቹ ልብ ሁሉ የሚያንጠለጥል ነበር። በጣም አንጠልጣይ ታሪክ አለ። የቀለበት ስንብት የሚል አለ። ምን ምላሽ አገኘህ አንተ? እንግዲህ ከዛ በፊት የወጡ ሾርት ስቶሪዎች ላይ ሪቪዎች ትሰራለህ፣ ትተቻለህ። ያንተ መጽሐፍ ሲመጣ ከሌሎቹ ምን ምላሽ አገኘህ? ወሊ ፖዚቲቭ ነው። እውነት ለመናገር ግን እንደጠበቅኩት አልሆነም። ማን ይጽፋል? አንድ 3 ነው 4 ጋዜጦች ላይ ብልክ በዜና ያህል ቁራጭ ነገር ተጽፏል፣ በሬዲዮ ተተርኳል። ለካ ብቻዬን ነው ሲጮህ የኖርኩት ብዬ አዝኛለሁ። እውነት ለመናገር አዝኛለሁ። ከዛ በኋላ ኖቨል ነው የመጣው። ይሄንን ብለህ ወደ መንትዮች መጣ። መንትዮች የመጀመሪያ ኖቨልህ ነው? ከዛ በኋላ ጽፈህ ከሆነ አላውቅም የወጣ ካመለ ኖቨል እሱ ብቻ ነውና በ82 ነው እሱ የታተመው። 15000 ኮፒ ነው ያሳተምኩት። ደግሞ ብራና ሰላም ነበር መሰራው ከዩኒቨርሲቲ እንደተመረኩ ባለችን ላይ ጨማምሬ 9000 ብር ተበድሬ ነበር ያሳተምኩት። 15000 ኮፒ እዛው ብራና ሰላም ማተሚያ ቤት ልክ እንደታተመ 82 ዓመተ ምህረት የኢህአዴግ ሰራዊት ወደ አዲስ አበባ እየገሰገሰ የመጣበት ጊዜ ነበር። ከዚህ ለከሆነ እኔ ያን ጊዜ ኩራዝ ነው የሚባለው፣ ዛሬ ሜጋ ሳታሚ ቡክሾፕ የምንለው ለነሱ ለኩራዞች አስረከቡ። ከዛ በመጨረሻ ላይ
ገንዘቤን ስላቸው አይ ተዘርፏል፣ ኢህአዴግ ወደ አዲስ አበባ ሲመጣ ተዘርፏል የለም ተብሎ እጄን አጨብጭቤ እያዘንኩ እያለ በአጭር ቀን ውስጥ በታተመ በአጭር ቀን ውስጥ ከዛ በፊት ይሄን ዜና ከመስማቴ በፊት የአዲስ አበባ ኢሰፓ ጽህፈት ቤት ተጠራ። እኔ የተበደርኩት ከክሬዲት አሶሲዬሽን ነበር፣ ከብርሃንና ሰላም ክሬዲት አሶሲዬሽን። ዛሬም እንደ ታሪክ ይጠቅሱታል። አዲስ አበባ ኢሰፓ በአስቸኳይ ተጠርቼ ወዛደሩ ለችግሩ ያከማቸውን ገንዘብ ለተረት ልቦለድ ተበድረህ ተረት ልቦለድ ለአብዮታችን ፋይዳ የሌለው ነገር ጽፈሃል፣ በአስቸኳይ በ3 ቀን ገንዘቡን ካልከፈልክ ውርድ ከራሳችን ብለው ውሳኔውን ነገሩኝ። በ3 ቀን ደነገጠ። ጋሽ ዳምጠው መላኩ ይባላል የክሬዲት አሶሲዬሽን ኃላፊ። እኔም ደነገጥኩ። አንድ መሬት ነበረኝ ከፍተኛ 5 ቀበሌ 06 እስላም መስጊድ ፊት ለፊት 250 ለጓደኛዬ ሳማክረው አይነኝ ሰዎች አንድ ነገር ሊያደርጉኝ ስለሚችሉ እዳውን እንዴት እንክፈል ስል መሬቱን ንሽጥ ተባባል 14000 ብር ሸጬ እዳይን ከፍዬ መጽሐፍ የተሸጠበትን አይ ተዘርፏል ቀርቷል ተብሎ እጄን አጨብጭቤ ሁለተኛ ወጥም እዚህ አለ ይሄንን ታሪክ ትዝታ ያረጅም ብዬ ሁለተኛ ወጥም ላይ ከ8 አመት በፊት ታትሟል። ሁለተኛው ኤዲሽን